ሰላም ፈንዲሻ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? አላችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ዛሬ እንግዲህ ፈንዲሻችን መታለናለች ብለን ስንደሰት ይኸው በጭቅጭቅ መጡ እና ፍቅርዬ የተሰጣትን ስጦታ ለሌላ ሰው አሳልፋ ሰጠች። በጣም ትክክል አይደለም ይሄ። አሁን ማለት ብዙ ነገር ልትሉ ትችላላችሁ፣ ብዙ ነገር ልታወሩ ትችላላችሁ፣ ግን ይሄ ትክክል አይደለም። በቃ ብዙ ነገር ሊያስብ ይችላል ይሄ ልጅ። አሁን ቢያንስ በቃ እኔ አልለብሰውም ብላ ካሰበች ለሱ መመለስ ነው እንጂ ያለባት ሌላ ሰው ለብሶ ለዛውም እሱ ጋር ለመሄድ ሌላ ሰው ላይ እሱ ማየት አለበት ብዬ አላስብም። ግን ደግሞ ቡሪካም ያካበደ ይመስለኛል። ግን አላቅም ማለት እኔ ቢያካብድም ባያካብድም ዛሬ ላይ ትክክል ነው ቡሪካ። ለምን አትሉኝ? እሱ የገዛው ለሷ ነው፣ ለሷ አስቦላት በቃ ይሄ ይገባታል ብሎ ነው ያደረገላት። ፍቅርዬ ግን ለሌላ ሰው ስትሰጥና ሌላ ሰው ለብሶ እሱ ቤት ሲመጣ አስቡት። በሱ ቦታ ሆናችሁ አስቡት። በሱ ቦታ ራሳችሁን ተክታችሁ አስቡት። በጣም ነው የሚደብረው። እኔ የሚገርማችሁ ነገር ማለት ነው ስጦታ ለሰው እንትን ብዬ ሰጠውና ያን ስጦታ ሸጠው፣ የሰጠው ሰውዬ ሸጠው ስጦታውን ማለት ነው። የምር በጣም የደበረኝ በጣም ማለት ነው። ማለት ንቀትን መሰለኝ በቃ ስጦታውን የናቀ እኔንም የናቀ መሰለኝ። በጣም በቃ በጣም እንትን ያለ ለየት ያለ ስሜት ነበር የተሰማኝ። እሱ ለዛው ወደ ገንዘብ ቀይሮት ወደ እንትን ብሎት ማለት ነው። እና ፍቅርዬ ግን እሱ የሰጣትን ስጦታ ለሌላ ሰው ሰጥታ ሌላ ሰው ደግሞ ለብሶ እሱ ራሱ ጋር ሲመጣ አስቡት። በጣም ነው የሚደብረው። ስለዚህ ፍቅርዬ አላቅም፣ ይቅርታ መጠየቅ ያለብሽ ብዬ አስባለሁ። ፈቲም አሁን ነገ አምጥታ ፊትሽ ላይ የምትወረውርልሽ የሰው ስጦታ አሳልፌ ለእኔ መስጠት የለብሽም ብላ እና ቡሪካ እንደዚህ ተዘጋጅቶ ፏ ብሎ ነበር። በቃ የደስታዬ ቀን ነው ዛሬ ምናምን እያለ ነበር መግቢያ ሲሰራ የነበረው እና ሙዚቃ ሰራው ምናምን እያለ ነበር እንትን ሲደሰት የነበረውና ግን በቃ ይሄ ተከሰተ። እንግዲህ ምን ታደርጋላችሁ? ይሄ ተከሰተ። አሁን ፉፉም ይመጣል። ፉፉም ሲመጣ ሌላ ትኩሳት ይነሳል። ተውኝ በቃ ተውኝ ነው የምላችሁ። እና ፈንዲሻ ፋሚሊ ወይ ልዩነታችሁን አስፉትና እንትን በሉ ተገላገሉ። ከዛ ወይ ደግሞ እንትን በሉ እኮ ኖ ፍቅርዬ ይደብራል። ሲጀመር የምር እኔ በጣም ነው የምወድሽን ያህል ደግሞ የተሳሳትሽበትን ቦታ ነግርሻለሁ። በጣም ነው የሚደብረው የምር ማለት እሱ በቃ መንገር ነበረብሽ። ለፈቲኮ ችግር የለውም ብትነግሪያት። ደስ ካላል ለብሳ መሄድ አለባት፣ ደስ ካላል ደግሞ መተው ነው ያለባት በቃ እንጂ መንገር ነበረብሽ። እሱ እኮ ባለፈው ቡሪካ የገዛው እንትን ጊፍት ነው እኔ አለብስም ብዬ እምቢ ያልኩት ነው ብለሽ መንገር ነበረብሽ። አንዱን ጓደኛሽን አላስከፋም ስትይ አንዱን ደግሞ አስከፍተሽ ተገኘሽ። ይኸው አየሽ፣ እኩል ማስኬድ አልቻልሽም አንቺ። አሁን ግን ግልጹን ብትነግሪያት ኖሮ እሷም በቃ ይደብሯል ብላ ስለምታስብ አትለብሰው። እሱ ዛሬ አሁን በቃ ሊደሰት ከእናንተ ጋር ቁጭ ብሎ ክሊፑን እያየ ምናምን ፈገግ ይል ነበረ። ግን ሌላ ትኩሳት እንትን አለበት። ይሄ ቪዲዮ በአጠቃላይ ይደብራል። በቃ በጣም ነው የሚደብረው የምር። እና እሱ መጀመሪያ ላይ ፍቅልቅልቅ እያለ ነበር መግቢያ ሲሰራ የነበረው። አሁን ግን በቃ ቀሩ ብሎም ተደብሮ ነበረ። በቃ ደብሮት ነበር። ሲመጡ ግን በቃ የሌለ በሌለ እንትን የመጡለት እና ለማንኛውም ፈንዲሻ ፋሚሊ ሰብስክራይብ አድርጉኝ እኔ ውዶች። እና የሆነ ቪዲዮ ሰርቼ ነበር አትሉም? ትላንትና ቪዲዮ ሰርቼ ነበር የሆነ የፍቅርዬ አፍቃሪ አዲሱ አፍቃሪ ድሮ በቃ ከጎኗ ቆሞ ቪዲዮ የሚሰራ ልጅ ነበረና ትላንትና ደግሞ አፈቀርኳት በቃ ብሎ መጣ። የምር ቆይ እሱም በኋላ ላይ ፖስትላቸዋል። ወይ ፍቅርዬ አንቺ ሰው አይወጣልሽ እንግዲህ ምን ታደርጊዋለሽ? አይዞሽ የኔ ቆንጆ አይዞሽ። ግን ቡሪካን ይቅርታ መጠየቅ አለብሽ። ሁለታችሁም ቡሪካን ይቅርታ መጠየቅ አለባችሁ። ፈኪም ፍቅርዬም ይቅርታ መጠየቅ አለብሽ። ንቀት ነው የሚመስለው፣ የምር ንቀት ነው የሚመስለው። እኔ በራሴ ላይ ስላየሁት ነው።